ሰላም እንዴት አላችሁ? እንግዲህ ዛሬ በዲቴይልድ ማለት ነው ስለ ኤአይ ኤጀንቶች በዲቴይልድ እናያለን። ምን ማለት ነው? ኦልሬዲ በጣም ሰፊ ኮርስ ነው የምናደርገው፣ ሰፋ ያለ ኮርስ ነው የሚሆነው ማለት ነው። ስለዚህ ኤአይ ኤጀንትን በአጠቃላይ በጣም በጥልቀት አንደርስታንዲንግ ይኖራችኋል ማለት ነው ከዚህ ኮርስ በኋላ። ኮርሱ ስትራክቸር የሚደረገው ባይ ፓርት ነው። በቃ ፓርት እያደረግን ነው የምንሄደው እያንዳንዱ ነገር አንደርስታንድ በምናደርጋቸው ሞጁሎች ከፋፍለን ነው እያንዳንዱ ነገር የምናየው። ከኤአይ ምንድን ነው የሚለው እናያለን። ኤጀንቶች ምንድን ናቸው? በጣም በጥልቀት ግን ፎከስ የሚያደርገው ኤጀንት ላይ ነው። ኤአይን ኦልሞስት አንደርስታንድ አደርጋችሁታል ብዬ አስባለሁ። አንደርስታንድ ካላደረጋችሁ እዚሁ ቻናል ውስጥ ስለ ኤአይ የሰራኋቸው ቪዲዮዎች አሉ። እነሱን ገብታችሁ ማየት ትችላላችሁ። ስለ ኤልኤልኤም ወይም ላርጅ ላንጉጅ ሞዴሎች ምንድን ናቸው፣ በአጠቃላይ ኤአይ ምንድን ነው የሚለውን በዲቴይል ገዛ አለ በሌላ ኮርስ ማለት ነው። ነገር ግን በዚህ ኮርስ የምናደርገው የኤአይ ኤጀንቶችን ነው ዲፕ ዳይቭ የምናያቸው ማለት ነው። እያንዳንዱ በሞጁል የተከፋፈለ ነው። ስለዚህ በጣም ረጅም ሊሆን ይችላል፣ በርከት ያሉ ሰዓታትን ሊወስድ የሚችል ኮርስ ነው የሚሆነው። ነገር ግን ፓርት ባይ ፓርት እየከፋፈለ ነው ኮርሱን የሚሄደው ማለት። ስለዚህ ኤአይ ኤጀንትን ይህን ኮርስ ከመውሰዳችሁ በፊት አንደርስታንድ ማድረግ ያለባችሁ ነገር ወይም ኤአይ ኤጀንትን ማወቅ ከመጀመራችሁ በፊት መረዳት ያለባችሁ ነገር ኤጀንቶች አሁን ግዴታ ናቸው በቃ ማለት ይቻላል። ኦልሞስት ስራዎችን አብዛኛውን ስራ ኤአይ ኤጀንት እየሰራው ነው ያለው። ስለዚህ ኤአይ ኤጀንትን አንደርስታንድ ማድረግ የመጀመሪያው ነው። ከዛ በኋላ ደግሞ የራሳችሁን ኤጀንት ክሬት ማድረግ አለባችሁ። ክሬት ለማድረግ አንደርስታንድ ማድረግ ይኖርባችኋል ኤጀንት ምንድን ነው የሚለው። ለዛ ነው ይህ ኮርስ በጣም አስፈላጊ ነው ብዬ ማስበው። ስለዚህ ኤአይ ኤጀንትን ግዴታ መረዳት አለባችሁ። ኤአይ አሁን ታውቁታላችሁ። ለምሳሌ ኤልኤልኤሞች ወይም ላርጅ ላንጉጅ ሞዴሎች ቻትጂፒቲን በሉት ጀሚናይን በሉት ግሮክም አንትሮፒክም ክላውድ ማለት ነው። እነሱን እያንዳንዳቸው ኤልኤልኤም ናቸው፣ ላርጅ ላንጉጅ ሞዴል ናቸው። ገብታችሁ ዌብሳይታቸው ላይ መጠቀም ትችላላችሁ። እሱን አይነት አጠቃቀም አሁን ፕሮፊቴብል አይደለም ወይም ደግሞ አዋጭ አይደለም። ላይክ እንደ ሰርች ነው የምትጠቀሙባቸው ማለት ነው እንጂ ያን ታክል እንትን አይደለም። ስለዚህ ኤጀንት ማድረግ አለባችሁ። ኤጀንት ስኪልፉል የሆኑ ኤጀንቶች ማድረግ አለባችሁ ማለት ነው። ኤጀንት ማለት አንዴ ቢልድ ታደርጉትና ከዛ በኋላ ስራውን ራሱ ይሰራል ማለት ነው። እየገባችሁ ልክ ቻትጂፒቲ ላይ የሄዳችሁ ፕሮምፕት እየሰጣችሁት መልስ እንዲሰጣችሁ ሳይሆን እሱ ዝም ብሎ ኖርማል አጠቃቀም ነው። ላይክ እንደ ሰርች እንደመጠቀም ካልሆነ ያን ታክል ፕሮፊታቢሊቲ አያመጣም። ቶሎ መልስ አታገኙም በምትፈልጉት መልኩ ማለት። ነገር ግን ኤጀንቶች ክሬት ካደረጋችሁ በኋላ አንዴ ምን ያስፈልጋል እያንዳንዱ ነገር በዲቴይል ስለመሄድ ችግር የለውም። ግን ኤጀንቶችን አንዴ ክሬት ካደረጋችሁ በኋላ ኤጀንቱ አውቶማቲካሊ ስራውን እየሰራላችሁ ይመጣል በራሱ ማለት ነው። ስለዚህ ከእናንተ የሚጠበቀው ኤጀንቱ መረዳት፣ የእናንተ ስራ ምንድን ነው፣ ያንን ስራ ወደ ኤጀንት መቀየር። ከዛ በኋላ አንዴ ወይ ስኬጁል አድርጋችሁ መተው ወይ ትሪገር ታደርጉታላችሁ እያንዳንዱ ስለሚመጣበት ማለት ነው። እዛ በኋላ አውቶኖመስሊ ይሰራል ማለት ነው። ስለዚህ ኤጀንት የሚያስብለው እንደዚሁ ጋር እንዳለ እንመጣበታለን በዲቴይል። ግን ኢንትሮዳክሽኑ ላይ አንድ ነገር ልንገራችሁ። ኤጀንት የሚያደርገው ነገር ምንድነው? አንደኛው አውቶኖመስ መሆኑ ነው። አውቶኖመስ ማለት ኮንስታንት የሆነ ሂውማን ሱፐርቪዥን የለም ማለት ነው። ወይም ደግሞ በየጊዜው እየገባችሁ የሆነ ፕሮምፕት እየሰጣችሁ መልስ እንዲያመጣ አታረጉትም። አንዴ ሴታፕ የሚደረግ ነገር ነው። እዛ በኋላ አውቶማቲካል ዛሬ ሴታፕ አድርጋችሁት ምናልባት በትሪገር ካረጋችሁት ያን ትሪገር ተከትሎ እያንዳንዱ እናየዋለን። ወይ ትሪገር ይሁን ሌላ ብዙ ነገሮች አሉት። በዲቴይል ስለምንመጣ ችግር የለም። ነገር ግን ስኬጁልም ከሆነ ስኬጁል አድርጋችሁ ከዛ በኋላ አንድ ሴታፕ ተደርጎ ራሱ ስራውን ይሰራል ማለት ነው። ስለዚህ ያ ነው ኤጀንት። ኤጀንቶች ከምታስቡት በላይ በጣም ፓወርፉል ናቸው፣ የትኛው ሙያ ላይ ብትሆኑ ማለት ነው። ስለዚህ በሙያም ደረጃ ካየነው ኤጀንቶች ለምሳሌ እናንተ የግድ ፕሮግራመር ስለሆናችሁ ስላልሆናችሁ ብቻ አይደለም፣ ሌላ ሙያ ላይ ብትሆኑ ኤጀንት ያስፈልጋችሁ። አለበለዚያ ምንድነው ኤጀንቶች ይተኳችኋል ያላችሁበት ሙያ ላይ ማለት ነው። ስለዚህ ኤጀንቶችን አንደርስታንድ ማድረግ ያስፈልጋል። እሱንም ደግሞ በየትኛው ሙያ ውስጥ ብትሆኑ ኤጀንትን አንደርስታንድ ማድረግና መረዳት ያስፈልጋል። በየትኛውም ነው የምላችሁ። ምናልባት የጉልበት ስራ ካልሆነ በስተቀር የትኛውም አይነት ስራ በኤጀንት መሰራት ስለሚቻል ማለት ነው። እያንዳንዱ ነገር በዲቴይል እናያለን። ይህ ብቻ አይደለም። ኦልሬዲ የደንበኛዬ ፕላትፎርም አለ፣ የኤአይ ኤጀንት ቢውልደር ነው። ይህን ፕላትፎርም በዲቴይል አሳያችኋል። ኦልሞስት አሁን ላይቭ ላይ ነው ያለው ማለት ይቻላል። እኛን ኮንታክት አድርጋችሁ ኤጀንቶችን ያለምንም ኮድ ያለምንም ነገር የትኛው ሙያ ላይ ብትሆኑ የራሳችሁን ኤጀንት ክሬት አድርጋችሁ መስራት ትችላላችሁ። እያንዳንዱ ነገር እንመጣበታለን። ለማንኛውም ግን ኤአይ ኤጀንቶች በየትኛው ሙያ ውስጥ ብትሆኑ ያስፈልጓችኋል። ኤጀንት ወይም ደግሞ ኤአይ ኤጀንትን በአጭር እንድትረዱት ወይም በአጭር አማርኛ አገላለጽ ምንድነው ዲጂታል ኢምፕሎይ ነው ብላችሁ መረዳት ትችላላችሁ። ወይም ደግሞ እናንተ ዲጂታል የምትቀጥሩት ሰራተኛ ማለት ነው።
ኦልሬዲ የምትሰሩት ስራ አለ። ቢሮ ውስጥ ናችሁ የምትሰሩት ስራ አለ። የትም ቦታ ሆናችሁ የምትሰሩት ስራ አለ። በቃ ቢዝነሳችሁ ውስጥ የምትሰሩት ስራ አለ። ያን ስራ እንዲሰራላችሁ የምትቀጥሩት ሰራተኛ ማለት ነው ኤአይ ኤጀንት። ሌላ ምንም ነገር የለውም። በቃ በዚህ መልኩ ተረዱት ማለት ነው። ስለዚህ ወደ ቴክኒካሉ ወደ ሌላው ነገር በደንብ በዲቴይል እንመጣለን እያንዳንዱ ላይ። ግን ጀነራል የሆነ አንደርስታንዲንግ ምንድን ነው ኤአይ ኤጀንት ማለት ወይም ደግሞ ኤጀንቶችን ክሬት ስታደርጉ ስኪልፉል የሆኑ ኤጀንቶች ክሬት ሲደረጉ ምን ማለት ነው? እናንተ ዲጂታሊ የሆነ ሰራተኛ ቀጠራችሁ ማለት ነው። ስለዚህ አንድ ኤአይ ኤጀንት ለምሳሌ ቢውልድ ብታደርጉ ወይም ደግሞ ወርክ ፍሎውን ሰርታችሁ እያንዳንዱ ነገር አድርጋችሁ ዲፕሎይ ሲደረግ ኤጀንታችሁ ያ የእናንተ ዲጂታል ሰራተኛ ነው፣ ወይም ደግሞ በቃ የእናንተን ስራ የሚሰራላችሁ ሰራተኛ ማለት ነው። እሱ ነው በቃ ኤአይ ኤጀንት። ስለዚህ እነሱ እንዴት እናደርጋለን የሚለውን እንመጣበታለን ማለት ነው። እና ኤአይ ኤጀንት ግዴታ ነው። ያ ካልሆነ ደግሞ እናንተ የምትሰሩትም ስራ በጣም በብዙ ብያቸዋለሁ። በየትኛውም ሙያ ውስጥ ብትሆኑ ኤጀንቶች በጣም ያስፈልጓቸዋል። ኤጀንቶች ደግሞ በጣም ብዙን ስራ እየሰሩ ነው ያሉት። ሊተኳችሁም ይችላሉ ብዬ አስባለሁ ለወደፊቱ እንደዚህ ኤጀንት የሚሰራውን ስራ እናንተ አድቫንስድ ሆናችሁ ኤጀንት ካልተረዳችሁ። ስለዚህ ኤአይ ኤጀንቱ በዛ እንደተረዱት ነው። ይህ ኮርስ ምን ይመስላል ካልን እንግዲህ ኤጀንቶችን ነው በጣም በጥልቅ የምናየው። ስለሌላ ኮንተንቶች በጣም በበርካታ ቪዲዮዎች ሰርቻለሁ ከዚህ በፊት በዚህ ዩቲዩብ ቻናል ማለት ነው። ለማንኛውም ግን ስለ ዩቲዩብ ቻናሉ ካነሳው ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። በጣም በርካታ ኮንተንቶችን ታገኙበታላችሁ ብዬ አስባለሁ፣ ትማሩበታላችሁ ብዬ አስባለሁ። ቪዲዮንም ደግሞ ላይክ እያደረጋችሁ እንዲጀምሩ በዚሁ ላሳስባችሁ ማለት ነው። ኤጀንቶችን እንግዲህ እናያለን ማለት ነው። ሙሉ የሆነ ኮርስ ነው የምናየው። ከዛ በመቀጠል እንግዲህ የመጀመሪያው ኤጀንት እንደዚህ ዲጂታል ኢምፕሎይ ነው ብላችሁ ካሰባችሁ በኋላ ይሄ ዲጂታል ኢምፕሎይ ምን አለው የሚለውን ልንገራችሁ። ለምሳሌ በጣም ሃይ ሌቭል የሆነ ግን ወደ ቴክኒካሉ ፓርት ስንመጣ ማለት የመጀመሪያው አርኪቴክቸር አላቸው። እነዚህ ኤጀንቶች አርኪቴክቸር አላቸው። ለምሳሌ አርኪቴክቸር የሚለው ምንድን እንደሆነ ለመግለጽ ያህል ለምሳሌ እናንተ ጀምናይን ትጠቀማላችሁ። ጀምናይ ምንድነው? ኤልኤልኤም ነው ወይም ላርጅ ላንጉጅ ሞዴል ነው ማለት በጉግል ካምፓኒ የተሰራ ላርጅ ላንጉጅ ሞዴል ነው ወይም ብሬን ነው። እንደ ጭንቅላት አድርጋችሁ ማሰብ ትችላላችሁ። ብዙ እውቀቶች አሉት ግን እጅም የለውም እግርም የሌለው አይነት አድርጋችሁ ሰዱት ማለት እናንተ ፕሮምፕት እየሰጣችሁት እናንተ እንትን እያደረጋችሁት ካልሆነ በስተቀር ምንም መስራት አይችልም በራሱ ኤልኤልኤም ማለት ነው። እሱ እንግዲህ አሁን ወደ አርኪቴክቸር ስንመጣ ኖርማል ብሬን ብቻ ነው ያለው ብላችሁ ማሰብ ትችላላችሁ። ስለዚህ እኛ እንድንጠቀምበት አሁን ጉግል ምን ያደርጋል? ለምሳሌ ጀምናይን ፍሮንት ኤንድ ዌብሳይት አለው። ጀምናይ ውስጥ ገብታችሁ ጀምናይን መጠቀም ወይም ደግሞ የጉግል ኤፒአይን ተጠቅማችሁ እንድትጠቀሙ ያደርጋሉ። አሁን አርኪቴክቸር አላቸው ማለት ስለዚህ አርኪቴክቸሩ ፍሮንት ኤንድ አሁን ዌብሳይቱ እንደ አንድ አርኪቴክቸር ይወሰዳል። ይሄኛው ደግሞ ኤጀንቶች ደግሞ ፍሮንት ኤንድ ወይም ምናምን ብቻ አይደለም ያላቸው የተለያዩ አርኪቴክቸሮች አላቸው። ለምሳሌ ቱሎችን ሊንክ የሚያደርጉበት አርኪቴክቸር አላቸው። ኦልሬዲ ፍሮንት ኤንድ ጋር ወይም ደግሞ እነዚህ ብሬኖች ጋር ኤልኤልኤም ሞዴሎች ጋር ይገናኛሉ። የራሳቸው ፍሮንት ኤንድ አላቸው። ድራግና ድሮፕ አድርጋችሁ ለምሳሌ ቢውልድ የምታደርጉት ኤጀንት ከሆነ እሱ ራሱ አንድ አርኪቴክቸር ነው ለእናንተ በቀላል ኤጀንቶችን ክሬት እንድታደርጉ ማለት ነው። ያም ብቻ አይደለም ኤፒአይ ሪኩዌስት ይልካሉ። ይሄ ሌላ አርኪቴክቸር ነው። ቱሎችን ይጠቀማሉ። ይሄ ሌላ አርኪቴክቸር ነው ማለት የራሱ የሆነ አርኪቴክቸር አለው። ልክ እንደ ኤልኤልኤም ሞዴሎች ዌብሳይት ላይ ወይ ምናምን ላይ ብቻ ገብታችሁ ኢንተራክት የምታደርጉበት አይደለም። በርከት ያለ እንትን አላቸው። የራሳቸው የሆነ አርኪቴክቸር አላቸው። ኤፒአይ ሪኩዌስት ይልካሉ። ከሌላ ሪኩዌስት የላኩትን ዳታ ይልካሉ። ዳታ ይቀበላሉ። ከሌላ ፕላትፎርሞች ጋር ኢንተራክት ያደርጋሉ። ልክ እንደዚህ የሚሰሩበት የራሳቸው እንትን ስላላቸው ኤጀንቶች እንደዚህ አይነት አርኪቴክቸር አላቸው። በኋላ ላይ ግልጽ ይሆንላችኋል ብዬ አስባለሁ። ምናልባት ቴክኒካሊ ግልጽ ካልሆነላችሁ ከዛ ወርክ ፍሎ አላችሁ። ወርክ ፍሎ ማለት እንግዲህ ኤአይ ኤጀንት ሲባል አንድ አይደለም። ኤአይ ኤጀንት ማለት እኔ ክሬት ማድረገው ኤጀንት፣ ሌላ ሰው ክሬት የሚያደርገው ኤጀንት፣ ሌላ ሰው ክሬት የሚያደርገው ኤጀንት የተለያየ ነው። ያ ማለት ምንድነው? ለምሳሌ እኔ የምሰራውን ስራ እንዲሰራልኝ የራሴ ወርክ ፍሎ አዘጋጃለሁ። መጀመሪያ እንዲህ ታደርጋለህ፣ ከዛ እንደዚህ ታደርጋለህ፣ ከዛ እንደዚህ ይሆናል፣ ከዚህ እንደዚህ ይሆናል። ልክ እያልኩ ከዛ በኋላ ይሄን አይነቱ አውትፑት እፈልጋለሁ። አውትፑቱን ለምሳሌ ከዚህ ጋር እንድታስቀምጥልኝ፣ በዚህ መልኩ እንድትሰጠኝ፣ በዚህ ምናምን ብዬ ማስቀምጠው ነገር አለ። ይሄ ምን ይባላል? ወርክ ፍሎ ይባላል። ስለዚህ ኤጀንቱ ቢልድ ሲደረግ ይሄ ወርክ ፍሎ ያስፈልገዋል። የራሱ አርኪቴክቸር አለው፣ ወርክ ፍሎም አላቸው ማለት ነው። ስለዚህ ወርክ ፍሎ ይሄ ነው የእናንተ የምትሰሩት ስራ ስቴፕ ባይ ስቴፕ ማለት ነው። ወርክ ፍሎ ማለት ለምሳሌ በጣም ቀለል አድርገውናል። ለምሳሌ አንድ ሰው ለምሳሌ አሁን ዩቲዩብ ቪዲዮ እየሰራው ለምሳሌ ዩቲዩብ ቪዲዮ መስራት ፈልጎ በሆነ ኮንተንት ስክሪፕት መጻፍ ቢፈልግ ይህንን ኤጀንቱ ክሬት እንዲያደርግለት ቢፈልግ ወይም ኤጀንቱ እንዲሰራለት ቢፈልግ ለምሳሌ ቶፒክ እንደዚህ ታደርጋለህ። በጣም ፖፑላር የሆኑ ቶፒክ ምረጥልኝ ከዩቲዩብ ሊለው ይችላል። ስለዚህ ያ ኤጀንት ቶፒኮችን ይመርጣል። በጣም ከፍተኛ ቪው ያላቸውን ሁኩን፣ እያንዳንዱን ነገር ስክሪፕቱን በምን መልኩ ኦርጋናይዝ ማድረግ እንዳለበት እያንዳንዱ ለምሳሌ ስክሪፕቱን ጀነሬት የተደረገውን ስክሪፕት ወደ ቮይስ ኦቨር ለምሳሌ መቀየር ቢፈልግ ልክ እንዴት መቀየር እንዳለበት ያለው በአጠቃላይ የስራው ሂደት ወርክ ፍሎ ይባላል። ወርክ ፍሎ
እሱ ነው በዲቴል እናያለን። እያንዳንዱን እየመጣን ሳምፕል እየሰጠዋችሁ ክሬት እያደረግን እንሄዳለን። ስለ ወርክ ፍሎ ከዚህ በፊትም በእርግጥ ኤአይ ኤጀንት ብዬ ላይክ እንደ ኢንትሮዳክሽን የሰራሁት አለ። ሌላ አጭር አንድ 20 ደቂቃ ምናምን የሚሆን የቪዲዮ አለ እዚሁ ቻናል ውስጥ ማየት ትችላላችሁ ማለት ነው። ሶ እሱ ጋር ስለ ወርክ ፍሎ አውርቻለሁ። በተለይ ደግሞ አንድ ሲናሪዮ አንስቼ ማለት ነው። እሱን ገብታችሁ እንድታዩት ሪኮመንድ አደርጋችኋለሁ። በደንብ ወርክ ፍሎ ግልጽ ይሆንላችኋል። ወደፊትም በዚህ ኮርስ ውስጥ በጣም በዲቴል እናያለን። ከዛ በመቀጠል እነዚህ ኤአይ ኤጀንቶች ሌላ ምን አላቸው? ሚሞሪ ሲስተም አላቸው። ሚሞሪ ማለት ኦልሞስት እንደሚታወቀው የሆነ ነገር የማስታወስ ማለት ነው። ለምሳሌ ቻት ጂፒቲ ላይ ገብታችሁ ወይም ደግሞ ሌሎች ኤልኤልኤም ሞዴሎች ላይ ገብታችሁ ፕሮምፕት እየሰጣችሁት መልስ ይሰጣችኋል። ፕሮምፕት እየሰጣችሁ መልስ ይሰጣችኋል። ከዛ በኋላ ግን አዲስ ፕሮምፕት ስትገቡ ሚሞሪ ላይ ኖረው ይችላል፣ ወይም እንደ አዲስ ቻት በምታደርጉበት ሰዓት ላይ እንደ አዲስ ሊሆን ይችላል። ሰው ከፕሪቪየስሊ ከሰጣችሁት ካደረጋችሁት ኮንቨርሴሽን ላይ ከሰጣችሁት ኢንፎርሜሽን ላይ እናንተ ከሰጣችሁት ፕሮምፕት ጋር ስትመላለሱት ከነበረው ስለ እናንተ እንዲያውቅ ካደረጋችሁት ጋር አብሮ እንዲሰራ ወይም ደግሞ መረጃ ከዛ እንዲያመጣ የምታደርጉበት ሲስተም ሜሞሪ ሲስተም ነው። ሜሞሪ ሲስተም አላቸው፣ በጣም ወሳኝ ነው። ይህንም በዲቴል እናያለን ማለት ነው። ሜሞሪ ሲስተም በጣም ወሳኝ ነው ኤአይ ኤጀንቶች ላይ። ሶ እሱንም በዲቴል እናያለን። ከዛ ፕላኒንግ አልጎሪዝም አላቸው። ይሄኛው ኦልሞስት ፕላን የሚደረግበት ነው። ለምሳሌ እንዴት ይሰራል እያንዳንዱ ነገር ኦልሞስት ሞር ቴክኒካሊ የሚሆን ፓርት ነው። ይህ ማለት ወርክ ፍሎው ወይም ደግሞ እዚህ በፊት ያልኳችሁ የምሰሩት ስራ ስቴፕ ባይ ስቴፕ የተቀመጠለት አለ። ከዛ በኋላ ያንን አልጎሪዝሚካሊ ወይም ደግሞ ለምሳሌ በአንድ ኤአይ ኤጀንት ውስጥ 3 ወይ 4 ኤልኤልኤም ሞዴሎች መጠቀም ሊኖርባችሁ ይችላል። ለምሳሌ ጀሚናይን፣ ቻት ጂፒቲን፣ ክላውድን፣ የአንትሮፒኩን ማለት ነው። እነዚህን ለምሳሌ አንድ ላይ በአንድ ኤአይ ኤጀንት ውስጥ በአንድ ስራ ውስጥ እነዚህን ሶስቱንም አንድ ላይ የምትጠቀሙበት ነገር ካለ አልጎሪዝሚካሊ እንዴት ኤክስኪዩት ያደርጋል የሚለው ፓርት ነው። ከዛ እሱንም በደንብ አንደርስታንድ እናደርጋለን፣ አሳያችኋለሁ እያንዳንዱ ነገር ማለት ነው በዲቴል ልመጣው። ከዛ መልቲ ኤጀንት ፓተርኖች አሉ። መልቲ ኤጀንት ማለት ኤአይ ኤጀንት ውስጥ መልቲ ኤጀንት ማለት ብዙ ኤጀንቶች አሉት ማለት ነው። ለምሳሌ እዚህ ጋር እንደተረዱት ለምሳሌ አሁን ቅድም ካነሳሁላችሁ ኮንሴፕት ጋር እንኳን ባነሳ ለምሳሌ አንድ ኤጀንት ክሬት ታደርጋለች። ያ ኤጀንት ለምሳሌ ስሞል ኤጀንቶች በአንድ ኤጀንት ውስጥ የተለያዩ ስሞል ኤጀንቶች ማለት ነው። ለምሳሌ አንዱ ቶፒክ ሪሰርች እንዲያደርግና ለምሳሌ እኔ ስለ ኮምፒውተር ሊሆን ይችላል፣ ስለ ኤአይ ሊሆን ይችላል፣ ስለ የሆነ ነገር ቴክኒካሊ ቪዲዮ መስራት ፈለጉ። ቴክ ሪሌትድ የሆነ ቪዲዮ ማለት ነው። ለምሳሌ ዩቲዩብ ቻናል ቴክ ሪሌትድ ቪዲዮ ነው እና ስለነዚያ ቪዲዮ መስራት ፈለጉ። ስለዚህ የመጀመሪያው ኤጀንት ቶፒክ ሪሰርች እንዲያደርግልኝ ዩቲዩብ ላይ አሁን ከረንትሊ እኔ በምፈልገው ኒች ትሬንዲንግ የሆነ ቶፒክ ወይም ትሬንዲንግ የሆነ ኮንተንት ምንድን ነው ብሎ ዩቲዩብ ላይ ከሆነ ዩቲዩብ ላይ፣ ቲክቶክ ቪዲዮም ከሆነ ቲክቶክ ላይ ሪሰርች እንዲያደርግልኝ ይፈልጋሉ። ሶ ሪሰርች ያደርጋል፣ ቶፒክ ይመርጣል፣ ምን ነገሮች ኢንክሉድ መደረግ እንዳለባቸው ራሱ የሌላ ቪዲዮዎች አናላይዝ አድርጎ በደንብ ስክሪፕታቸውን ወስዶ አናላይዝ አድርጎ ምን ብሎ ይሄ መሆን አለበት። እንዲሁም ደግሞ ስክሪፕት ሊጽፍ ይችላል። ሶ እስከዚህ ያለው አንድ ስሞል ኤጀንት ይሆናል ማለት ነው። አሁንም ሌላ ኤጀንት በአንድ ኤጀንት ውስጥ ሌላ ስሞል ኤጀንቶች ማለት ነው። ሌላው ደግሞ ኤጀንት ለምሳሌ የተጻፈውን ስክሪፕት ከመጀመሪያው ኤጀንት ይቀበልና ለምሳሌ በቮይስ ኦቨር ምሰራው ከሆነ ወይም ደግሞ እንደዚህ በራሴ በሂውማን ቮይስ ሳይሆን ላይክ ቴክስቱን ወደ ስፒች ቀየር የምሰራው ከሆነ ቮይስ ኦቨር ጀነሬት ሊያደርግልኝ። ለምሳሌ ብዙ ቴክስት ስፒቾች ይኖራሉ። የጉግል ራሱ አለው፣ ሌሎችም አሉ። በጣም ፖፑላር የሆነው ለምሳሌ ኢሌቭን ላብስ አለ። ሶ ከመጀመሪያው ኤጀንት ይቀበልና ስክሪፕቱን የተጻፈውን ስክሪፕት ያን ይወስድና ኢሌቭን ላብስ ለምሳሌ ብጠቀም ኢሌቭን ላብስ ላይ የሆነ የምፈልገው አይነት ቮይስ ካለ በዛ ቮይስ ወስዶ ያንን ስክሪፕት ሰጥቶ እንደገና እያንዳንዱ ፒቹን ስፒዱን የሚያነቡበትን ወይም ደግሞ ቴክስቱን ወደ ቮይስ የሚቀይርበት ያን ነገር አጀስት አድርጎ በአጠቃላይ ላይክ ጀነሬት የተደረገውን ስክሪፕት ወደ ቮይስ ቀይሮ ሊያመጣልኝ የሚችል ወደ ቮይስ አድርጎ ወይም ደግሞ ቴክስቱን ስፒች አድርጎ ማለት ነው ስፒቹን ሊያመጣልኝ የሚችል አንድ ሌላ ስሞል ኤጀንት ይሆናል ማለት። ሌላው ኤጀንት ደግሞ ያንን ለምሳሌ ወደ ኢሜጅ ቀይሮ የተለያዩ ኢሜጆችን ለምሳሌ ናኖ ባናና ላይ ሊሆን ይችላል፣ ሌሎችም ኢሜጅ ጀነሬት ቱሎች ላይ ወስዶ ስክሪፕቱን ወይም ደግሞ ቮይሱን ወስዶ ኢሜጅ ሪሌትድ የሆኑ ኢሜጆችን ጀነሬት አድርጎ ሊያመጣልኝ ሌላ አንድ ኤጀንት ሊሆን ይችላል፣ ስሞል ኤጀንት ማለት ነው። ሌላ አሁንም ጀነሬት የተደረጉት ኢሜጆች እና ያን ቮይስ አዋሂዶ አንድ ላይ ወደ ቪዲዮ ሊቀይርልኝ የሚችለው ወይም ደግሞ ሌላም ነገር ብሰራ ከሌሎች ከካንቫ ጋር ከሌሎችም የቪዲዮ ጀነሬሽን ቱሎች ጋር ወስዶ ያን ኢሜጅ አስገብቶ ቮይሱን አድርጎ በአጠቃላይ ኤዲቲንግ ሰርቶ ሊያመጣልኝ ሙሉ ኤዲት የተደረገ ቪዲዮ ሊያመጣልኝ የሚችል ሌላ አንድ ስሞል ኤጀንት ይሆናል እና እነዚህ ኤጀንቶች በአንድ ላይ አንድ ኤጀንት ውስጥ ይሆናሉ ማለት ነው። ስሞል ኤጀንቶች ከአንድ ላይ ይሆናሉ እና
እነዚህ ምን ይባላሉ? መልቲ ኤጀንት ፓተርን ይባላል። እዚህ ጋር እንደምታዩት ማለት ነው መልቲ ኤጀንት ፓተርን እሱ ነው። ሶ ይሄ መልቲ ኤጀንት ፓተርን በዚህ መልኩ እንትን አለ። እያንዳንዱ እንደምትሰሩት ስራ ተከፋፍሎ ማለት ነው ኤጀንቶች ስሞል ኤጀንት ይሆኑና በአንድ ትልቅ ኤጀንት ውስጥ ይሆናሉ። አንድ ሙሉ ስራ ይሰራሉ። እዛ በኋላ አንድ ሴታፕ ከተደረገ በኋላ አውቶማቲካሊ እናንተ ለምሳሌ 20-30 ቶፒኮች ከሆነ 20-30 ቶፒኮችን አንድ ይወስዳል። በስፕሬድሺት ወይም በሆነ ነገር ታስቀምጡለትና አውቶማቲካሊ በየቀኑ ከሆነ በየቀኑ በየሆነ ሰዓት ልክ ይህንን ይሰራል ማለት ነው። ሰው ይህ መልቲ ኤጀንት ፓተርን ይባላል። በአንድ ኤጀንት ውስጥ ብዙ ስሞል ኤጀንቶች የሆኑና አንድ ላይ ይሰራሉ ማለት ነው። ሰው እነዚህ መልቲ ኤጀንት ፓተርን ናቸው። እነሱንም እናያለን። ከዛ በመቀጠል በኤጀንት ውስጥ ቱል ላየር አለ። ቱል ላየር ማለት ኦልሬዲ እዚህ ጋር እንደምትመለከቱት ቱሎች ናቸው። ለምሳሌ አሁን ካነሳሁላችሁ ኮንሴፕት ጋር ለምሳሌ ቶፒክ ሪሰርች አድርጎ አመጡ። ለምሳሌ 10 ትሬንዲንግ ቶፒኮችን ያመጣና እነዛን ቶፒክ ትሬንዲንግ የሆኑ ቶፒኮችን ለምሳሌ በቴክ ጋር ሪሌትድ የሆኑ ዩቲዩብ ላይ አሁን ከረንት ላይ በጣም ፖፑላር ቪው ያላቸው ትሬንድ የሆነ ቶፒክ ፈልግ አምጣ ብለው ለምሳሌ 10 ቶፒኮችን ካመጣ ላይ 10 ቶፒኮችን አምጥቶ የት ነው የሚያስቀምጠው? ይሄ ኤጀንት ለምሳሌ ስፕሬድሺት ላይ ወይ ዶክመንት ላይ ወይም ሌላ የምሰጠው ወይም ራሴ ኮምፒውተር ላይ ፋይል ክሬት አድርጎ በወርድ ሊያስቀምጥ ይችላል። ሰው ይህ ምንድነው? ቱል ነው። ቱል ኢንተግሬት ታደርጉለታል። ለምሳሌ ስፕሬድሺት ላይ እንዲያስቀምጥላችሁ ከሆነ ስፕሬድሺት ላይ ኢንተግሬት ታደርጉታላችሁ። ኤአይ ኤጀንት ሰው ስፕሬድሺትን እንደምን ያየዋል? እንደ ቱል ያየዋል። ለምሳሌ በየቀኑ አንዳንድ ቪዲዮ ጠዋት 2 ሰዓት ላይ አንዳንድ ቪዲዮ እንዲሰራ ከሆነ የፈለኩት እኔ ከነዚህ የወሰደ ካሊንደር መስጠት አለባችሁ ማለት የእናንተ ካሊንደር ያያል። ጠዋት 2 ሰዓት ላይ ይሰራል። ደን የሚለውን ደን ያደርጋል። ለምሳሌ 10 ቶፒክ ከሰጠሁት የአንዱን ይሰራል። በሁለተኛው ቀን የሁለተኛውን ቶፒክ ይሰራል። በሶስተኛው ቀን እና እነዚህን ካሊንደሮችን በደንብ አክሰስ ያደርጋል። ካሊንደሩን ሶ ቱል ነው ያ ካሌንደር የሚሆነው ማለት ነው። እና እንደዚህ አይነት ሊንክ የምታደርጉለት ኢንተግሬት የምታደርጉለት ነገሮች ለኤጀንቱ ቱል ናቸው። ለምሳሌ ዳታ እናንተ ዳታ ጋር ሪሌትድ ዳታ ክሊን እያደረጋችሁ ዳታ የሆነ ነገር እየሰራችሁ ከሆነ ያ የምትሰሩበት ኤጀንት ዳታው ያለበት የኤክሴል ፋይል ሊሆን ይችላል፣ ሌላም ፋይል ሊሆን ይችላል። ያ ኢንተግሬት ስታደርጉለት ቱል ናቸው ማለት ነው። ሶ እነዚህ በአጠቃላይ ቱሎች ናቸው። ኤጀንት ቱል ያስፈልገዋል ማለት ነው። ሶ እነዚህ በአጠቃላይ ለኤጀንት የሚያስፈልገው ነገር ነው። እንደ ኢንትሮዳክሽን ነው አሁን እያልኳቸው ያለ። ምናልባት ሙሉ በሙሉ ግልጽ ላይሆንላችሁ ይችላል። ነገር ግን እያንዳንዱን እየገባን ስንሄድ አንደርስታንድ የምናደርገው ነው። ከዛ ውጭ እንግዲህ አሁን ይህ እንግዲህ ኤአይ ኤጀንት አውቶኖመስ ነው። አውቶኖመስ ማለት ነው አንዴ ትሰሩትና ኤጀንቱ ዲፕሎይ ካደረጋችሁ በኋላ በአጠቃላይ አንዴ ዲፕሎይ ከተደረገ በኋላ ራሱ ነው የሚሰራው ማለት ነው። ሁሌ እየገባችሁ እንዲህ ነው እያላችሁ ጋይድ አታደርጉትም። ራሱ አንዴ ሰርታችሁ ከጨረሳችሁ በኋላ አውቶማቲካሊ ስራውን ይሰራል ማለት ነው። ሌላ ስራ ካላችሁ ሌላ ኤጀንት ነው ክሬት ታደርጋላችሁ። ያ ስራ ልክ ይሰራል ማለት ነው። ሶ አንዴ ሴታፕ የምታደርጉት ኤጀንት በዛ መልኩ ሁሌ እየሰራ ይሄዳል። ሶ ይህን አንደርስታንድ ማድረግ ያስፈልጋል። ከዛ ውጭ እንግዲህ ኤጀንቶች ቢውልድ ስናደርግ ሊንክ ስታደርጉ ምን ስትሉ ሪኩዌስት ልኩ ምናምን ፔለርቲ ካለ እነሱን ሞጁል ባይ ሞጁል ማለት ነው ፊክስ የምታደርጉበት መንገድ አለ። እያንዳንዱ ነገር እናያለን። በነገራችን ላይ አሁን ይህንን ስላችሁ ኦልሞስት ኤቭሪቲንግ ወደፊት በጣም ግልጽ እየሆነላችሁ እንደሚሄድ ፕሮሚስ አደርጋችኋለሁ። ለምን እያንዳንዱን የደንበኛ ኤአይ ኤጀንት ቢውልደር አለን እኛ ቱል ማለት ነው። ሶ የኤአይ ኤጀንት ቢውልደር ቱል አለ። የራሳችሁን ኤአይ ኤጀንት ኮድ መጻፍ አይጠበቅባችሁ ያለምንም ነገር እዛ ጋር ቢውልድ እንድታደርጉ እናደርጋችኋለን ማለት ነው። ስለዚህ ቤዚክ አንደርስታንዲንግ ወደዚህ ጋር ያዙና ሪሊ ስራው ላይ ስትገቡ በደንብ አንደርስታንድ ታደርጉታላችሁ። ሶ ይህን ኤጀንት ወይም ደግሞ ኤአይ ኤጀንት ኮርስ ስትወስዱ በውስጣችሁ ምንድነው ኮንሲደር ማድረግ ያለባችሁ? የሆነ የምትሰሩት ስራ አለ። ሶ ያ ስራ በግላችሁ አሁን እየሰራችሁ ያለው ስራ እሱን ወርክ ፍሎ ምን ሊሆን ይችላል በደንብ ስቴፑን ነው ሁሌም አንደርስታንድ ማድረግ ያለባችሁ። ከዛ በኋላ ያ ቴክኒካሊ ነገር እያንዳንዱ ነገር እንዴት ሴታፕ ታደርጋላችሁ፣ ምን ቱል ኢንተግሬት ታደርጋላችሁ፣ ሜሞሪ ሲስተሙን እንዴት ኢንተግሬት ታደርጋላችሁ፣ እያንዳንዱ ነገር በእኛ ተውት ማለት ነው። ወይም ደግሞ የኛ ኃላፊነት ነው። በደንበኛ የኤአይ ኤጀንት ፕላትፎርም አለ። በሱ ፕላትፎርም እያንዳንዱ ነገር ኖዶችን ብቻ ድራግና ድሮፕ እያደረጋችሁ ወርክ ፍሎዋችሁን እዛ ጋር ማስቀመጥ ትችላላችሁ። ዲፕሎይመንት አያሳስባችሁም፣ ሜሞሪ ሲስተም አያሳስባችሁም። አንደርስታንድ ማድረግ ያለባችሁ ወርክ ፍሎው ነው። ወርክ ፍሎውን ደግሞ እናንተ ስራውን ኮንሴፕቱ ወይም የምትሰሩት ስራ አንደርስታንድ ካደረጋችሁ ወርክ ፍሎው እንዴት እንደምታስቀምጡ በደንብ በቀላሉ አንደርስታንዲንግ ይኖራችኋል ማለት ነው። ይህን አንደርስታንድ እንድታደርጉ ነው። ስለዚህ ይህ የኤአይ ኤጀንት ዲፕ የሆነ ኮርስ ነው። ሶ ኢንትሮዳክሽን ነው። በመቀጠል እንግዲህ እያንዳንዳቸው ፓርት ባይ ፓርት እያንዳንዱ ነገር እያየን እንመጣለን ማለት ነው። ስለዚህ አዲስ ከሆናችሁ አሁንም ሰብስክራይብ እንድታደርጉ ጠይቃችኋለሁ።
ቪዲዮን ደግሞ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። እንዲሁም ደግሞ ሌሎች እንዲደርስ ሸርም ከቻላችሁ ማለት ሁሉንም ከቻላችሁ ነው፣ ካልቻላችሁ ችግር የለም። ከተመቻችሁ ግን ሰብስክራይብ ብታደርጉ፣ ላይክ ብታደርጉ፣ እንዲሁም ደግሞ ሌሎችም ሸር ብታደርጉ ደስ ይለናል። ቴንኪዩ። በቀጣይ ፓርት እንግዲህ እናያለን ማለት ነው። ቀጣይ ፓርት ላይ በዲቴል እየገባንበት እያንዳንዱ ነገር እንመጣለን ማለት ነው። አይ ዊል ሲ ዩ ኢን ዘ ኔክስት ፓርት።